ፊትሽ ላይ እኮ መቅዲ ያስታውቅብሻል አንቺ ቆይ ምን ሆነሽ ነው እንደምትሆኝ ንገሪኝ እስኪ በቃ በሌላ ቀን ተገናኝተን እናወራ አልኩ አይደለ በሌላ ቀን እናወራ ሌላ ቀንማ በቃ ሌላ ቀን እናወራለን አሁን እኮ ማንንም የለም አትፍሪ እኔ ብቻ እኮ ነው ያለሁት መቅደስ እሺ ልቀቀኝ በቃ ምን ሆነሽ ነው ወደ ቤት መሄድ ፈልጌ አንቺ እንድስትኝ ደግሞ እንዴት አባሽ ነው ታማ የምር የበለጠ አማራብሽ ደግሞ ከቅድም ቁጭ በይ እንጂ ቁጭ በይ ተጋቢኝ ዋና እያስጨነቀኝ ነው በቃ ልሂድ ምን ሆነሽ ነው የምትጨነቂው እኔ ጋር እኮ ነው ያለሽው ሌላ ማን ጋር ሆንሽ መቅደስ ምን ሆነሽ ነው እስኪ ሆነሽ አሁን በቃ ልቀቀኝ አልኩ አይደል ተረጋጊናሽ እሺ ተረጋጊ ትሄጃለሽ ኮደ ቢል ልሂድበት ትሄጃለሽ እሺ አንዴ አንቺ ልታለቅሽ ነው እንዴ አይዞሽ አትፍሪሽ ፈርተሽ ነው መቅዲ ብትቆይ እኮ እዚህ ማንም የለም እኛ ብቻ እኮ ነው ያለነው ከንቱ ጩኸት ነው የሚሆነው እሺ በይኝና በቃ ትሄጃለሽ እሺ ትሄጂ በቃ ትሄጂ ምን ታለቅልሽ ሌላ ነገር ሰላም ሰላም እንዴት ናችሁ ውድ ቤተሰቦቻችን እንግዲህ ዛሬ ቤተሰብ ለየት ባለ ፕራንክ መጥቼላችኋለሁ ብቻ ቤተሰብ በጣም ከብዶኛል እኔ እንደ ዛሬ ተጨናንቄ አላቅም የምር በጣም ነው ጨነቀኝ ምክንያቱም ማርጄ ማላቀውን ነገር ላደርግ ነው አዲስ ነገር ደግሞ ያስፈራል ምክንያቱም ቤተሰብ የፍቅር ጥያቄ ላቀርብ ነው ያው የፕራንክ ነው ደግሞ እናንተ እንዳታመሩት እና መቅደስ አብርሽ ደውሎላት እየመጣች ነው እስኪ እዚህ ጭል ባለ ቤት ውስጥ እንግዲህ ካሜራ ደብቀናን ቤተሰብ አላየችውም እስኪ የፍቅር ጥያቄ አቀርብላታለሁ ብቻ ይከብዳል ምንድነው የምላት አሁንሽ ብቻ ቤተሰብ በጣም ጨንቁኛል የምር አብርሽ ግን አንተ ማሰረው በእናትህ እኔ በቃ ይቅርብኝ እኔማ ባለፈው ስለጠየኳት የሆነ ብድር መስሎ የሚታያት ተናቃብኛለች ባለፈው እሷ ስለጠየቀች አሁን በቃ የዛን ሊመልስ ነው ፕራንክ ያደርገኝ ብላ ነው የምትመስለው ጨነቀኝ እኮ አብርሽ ገብቶ ለማመዳለ በሌላ ቀን በጠየቅ ይቀላል ትወጂኛለሽ እሺ ቤተሰብ ዞሮ በቃ ያው እናንተን ለማዝናናት ማናደርገው ነገር የለንም ቤተሰብ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ እስኪ እንጠብቃት ስትመጣ እንግዲህ ያለውን ነገር ቤተሰብ እኔ ሳቄ ካመልጠኝ አብርሽ እንዳፈርድብኝ እኔ አይገበኝም እኔ ሌላ ግጥ ከዛይሽ አብር ዱላም እኮ ይኖረዋል እሺ ቤተሰብ ለማንኛውም አብራችሁን ቆዩ እየመጣች ነው ደግሞ እንዳትነቃብኝ አብርሽ እንዳታይ ደግሞ ለማንኛውም ቤተሰብ አብርሽ ምን ውስጥ እንደገባ ብታዩት አብራም እግር ይታያል አስገባው እሱ ሰበርኩ በቃ እና ቤተሰብ እንደማታዩ ተስፋ አደርጋለሁ በቃ ዛሬ አንጨራጨራታለሁ መቅደስን ጠብቁ ቤተሰብ ገራሚ ፕራንክ ነው የሚሆን አልጠራጠርም እስኪ አብራችሁን ቆዩ እና ደግሞ ቤተሰብ እስኪ የመጀመሪያ ጊዜ ፍቅር ጥያቄ ስታቀርቡ ምን ተሰማችሁ እንዴት ነው የሆናችሁ ኮሜንት ላይ ጻፉልን እስኪ ቤተሰቦች ያው ለኔም ለልምድ ልውውጥ ይሆነኛል አመሰግናለሁ አብራችሁን ቆዩ እስኪ አብራም ከእንግዲህ እንዳታወራኝሽ መቅዲ ደህና ነሽ እንዴት ቁጭ ደህና ነሽ አብርሽ ሴት ሄዶ ነው አብርሽ ሄዷል የት ነው ሄደው የት ነበር ያለኝ በእናትሽ እንጃ ብቻ ሄዷል ይቆያል እኔ እንጃ የሚመጣ አይመስለኝም የሚመጣ ማለት ለስራ እኮ ነው የጠራኝ ማለት በቃ ስራ ምናምን ከሌለ አብርሽ ካልደወለልሽ እኔ ጋር መሆን አትፈልጊም እንዴ እኔ እንደሱ ለማለት ፈልጌ አይደለም ነገር ግን ስራ አለ ስራዬ ነው ስራ ላይ ነው ስራው ብቻ ሳይቀር አይቀርም እንዴት ማለት አብርሽን ደውልላት ብዬ አስደወልኩት እኔ ነኝ ምን ነው በሰላም አረ በሰላም ነው እና ስራ የለም አለ ማለት የለም ስለምን ነበር የፈለከኝ
የፈለኩሽ ኧረ ከበደኝ። ምን ሆነ የከበደ? ኧረ ምንም አይደለም እኮ። ምን የተፈጠረ ችግር አለ? ኧረ ችግር የለም። እና ጨንቆኝ እኮ ነው እኮ። ምን ሆነ የጨነቀ? ኧረ ወራ አታስጨንቀኝ። እኔንም ችግር ካለ ንገረኝ። እሺ ኧረ ዋለ ደፈር በልና ንገራት በእናትህ። ምንድነው? ተናገራ። መቅደስ መቅደስ አራተሪ አሳቅሽ እንዴ? ያስቃላ። ኧረ ታስለቅሳለህ። እሺ ምንድነው? ንገረኝ። ነው የሚመጣ ሰው አለ ሌላ? ኧረ የለም። ምን ሊያደርግ ይመጣል? እኔና አንቺ ብቻ እንድንሆን ነው የምፈልገው። ማለት አልገባኝም። እሺ ንገረኝ። ይኸውልሽ መቅደስ በቃ እኔ ዛሬ አንቺን አብርሃም እንዲደውልልሽ ያደረኩሽ የሆነ ጥያቄ ልጠይቅሽ። ጥያቄ? አዎ ጥያቄ። የምን ጥያቄ? እሱን እኮ ነው መናገር የፈራሁ እኮ። ምን ነው ጥፋት ነው እንደምነግረኝ? ማለት እንዴት ያስፈራህ ብዬ ነው። እኔ ለመናገር ከብዶኝ ነው እንጂ እኮ ደስ የሚል ነገር ታውቂያለሽ፣ በጣም ደስ ይላል። ግን ማለት ነው ያስጨናነቀኝና ንገረኝ። እሺ መቅደስ ማለት እስከዛሬም ለመናገር ፈርቼ ነው እንጂ በቃ በጣም እወድሻለሁ፣ ማለት አፈቅርሻለሁ። ዛሬ ደግሞ አብርሽን ደውሎ ብቻችን እንድንሆን የፈለኩት ይሄን ፍቅር ጥያቄ ልጠይቅሽ። በቃ መቅደስ ይሄን የቀለድክ ነው? ኧረ መቅደስ የምን ቀልድ ነው? እኔ እኮ ከልቤ ነው። እናማ በቃ ፍቅረኛሞች እንድንሆን እፈልጋለሁ። ማለት ምን እያልክ ነው? ቆይ ከማን ጋር ነው ፍቅረኛ መሆን የምትፈልገው? እሱ ግንዱ ጋር ልልሽም አንቺ ጋር ነው እንጂ መቅደስ፣ እዚህ አንቺና እኔ ብቻ አይደል እንደ ያለ ነው ሙድ እያሽብኝ። ማለት ሙድ የምትይዘውማ እኮ አንተ ነህ። ማለት አፈቅርሻለሁ እወድሻለሁ ስላልኩሽ ሙድ ያስኩብሽ መሰለሽ እንዴ? እኔ እኮ ከልቤ ነው። ልቤን አታዳምጪውም? እስኪ ልቤን አዳምጪው። ልቤ ይታሽም እንደ ወፍጮ እየመታ። ቆይ ዋለ እውነትን አፈቅርሻለሁ የምትለኝ? እና ታዲያ ከመሬት ተነስቼ ምን ብዬ ልሻለሁ? እውነቴን ካልሆነ እኔ በቃ ስለምትመችኝ እኮ ነው። ቆይ እንዴት ነው? እኔ እንጃ በጣም ወድሻለሁ። ብቻ ደግሞ ዛሬ በጣም አምሮብሻል ታውቂያለሽ። ማለት እንደምጠይቅሽ ምናምን አውቀሽ ነበር እንዴ እንዲያምሮብሽ የመጣሽው? ኧረ እኔ እንኳን ላውቅ አስቤም አላውቅም። ግን እውነታውን እንደው አንቺ እንደው ስለኔ ምን ማስበሽ አታውቂም? ኧረ እኔ አላውቅም። እኔ ግን መቅደስ በጣም አፈቅርሻለሁ። ማለት በቃ አሁን እዚህ ብቻችን አይደለም፣ ጥሩ ጊዜ እንድናሳልፍ ፈልጋለሁ። ለዛም ነው እዚህ ጋር አብርሃም በቃ ሄድ ምናምን ብዬ አባረርኩት። አብርሃም ዋለ ምን መሰለህ፣ እኔ ለአንተ ምንም አይነት ጭራሽ ስሜት የለኝም። ተይ እንጂ መቅደስ እንደዛ አትበይ። እኔን እኮ ይከፋኛል። እና እኔ እኮ እየቀለድኩ አይደለም። እየቀለድሽ እንደሆነማ ፊትሽ ላይ ያስታውቅብሻል መቅደስ። የምር ፊትሽ ይናገርብሻል። ለግዳ እሺ በይኝና ጥሩ ጊዜ እናሳልፍ። ምን ይመስልሻል? ቆይ ዋለ እያመረርክ ነው እንዴ? ማለት እኔ የምናገረውን ነገር እንደቀልድ ነው እንዴ መቅደስ ያየሽው? እኔ እኮ ከልቤ ነው እየነገርኩሽ ያለሁት። ዋለ
ዋለ በጭራሽ ይሄም አይሆን ነገር ነው እንዴት መቅደስ ማይሆን እኔና አንቺ ከተስማማን ማን ሊያግደን እኮ ነው ያልስማማማ በዛ ሐሳብ እንዴ ከውስጥሽ ልቅ እኮ ፊትሽ ያስታውቅብሻል ማለት ፊትሽማ ያው ጥያቄ እንደተቀበልሽኝ ምናምን በቃ እንደዛ ትበል አይኔ እኮ እውነቱን ነው የነገርኩሽ ኧረ እኔ ይሄን ሐሳብ እንኳን አስቤ አላውቅም ፊትሽ ላይ የሚናገረው ግን እንደዛ አይደለም እንደውም ነይ እስኪ ልሳምሽ ነይ ማለት ነው ምን ነው ደበረሽ እንዴ በቃ እንደውም እኔ ልሂድ የት ነው የምትሄጂው ቆይ እንጂ መቅደስ ቆይ ጠጋበኝ እንጂ አይ ማለት እኔ ስራ አለ ብዬ ነው እንጂ ይሄን ነገር እንደሚፈጠር ባቁም ነው አልመጣም ነበር ስለዚህ በቃ ወደ ቤት ልሂድ ምን ማለት ነው ስራ አለ መቅደስ ማለት እኔ እኮ ለዘመናት ተሸክሜው ነበርኩትን ፍቅር እኮ ነው ዛሬ ነገርኩሽ በቃ እንቅልፍ ሳጣ ምን ስል ምግብ አልበላኝ ሲል እኮ ነው ዛሬ በስንት መከራ በቃ መስታየት ፊት ቆሜ እኮ ሳምንት ነው የተረማመድኩት እኔ ፍቅር ጥያቄ ለማቅረብ አንቺ እንዴት ባንድ ጥዬ ልርትኛለሽ እኮ እና እኔ እኮ እንደዚህ አይነት ስሜት ላንተ ስላለልኝ ነው እና እኮ እንዲኖርሽ የምታደርጊው እኮ አንቺ ነሽ እንደውም በቃ አሁን ለምን በቃ ለምን ነው አታፈቅሪኝም በቃ አፍቅሪኝ ምን ማለት ነው ምን ደርሶ የሚመጣ ነገር ነው እንዴ ፍቅር ይመጣል እኮ ኧረ መቅደስ አንቺ እኮ ካሰብሽበት ይመጣል የምር ዛሬ ደግሞ ለየት ብለሽብኛል አመሰግናለሁ ማለት በቃ እኔ ወደ ቤት ልሂድ ቆይ እንጂ ተረጋጊ መሄድ እኮ ትሄጃለሽ ግን በቃ ጥሩ ጊዜ እንድናሳልፍ ፈልጋለሁ ሲመስለኝ ማለት ዛሬ ጥሩ ስሜት አትመስለኝም ስለዚህ ልሂድ ኧረ መቅደስ ተረጋጊ ማለት እንደጠጣው ምናምን ፊቴ ላይ ያስታውቃል እንዴ ምን ነው ጠጥታል እንዴ አዎ መቅደስ ጠጥቻለሁ ማለት በቃ ላንቺ ድፍረት እንደሆነኝ ብዬ እኮ ነው በቃ መጠጥ ማልወደውልሽ ሁላ ዛሬ በቃ አብርሃም ራሱ ምን ነካህ ስቢ ስገለብጥ ነው አልኩኝ ማለት ግን እኮ አልሰከርኩም እኮ ራሴን እኮ አውቃለሁ ጠጋቢኝ እንጂ ወዴት ነው የምትሄጂው ነው ጠጋቢ ዋለ እኔ ልሂድ በቃ በሌላ ቀን እንገናኛለን እንዴ መቅደስ ምን ማለት ነው ልሂድ ማለት እኔን ለማንጥለሽ ለለብ ስራ ስላለኝ ነው እኔን ለማንጥለሽኝ ነው የምትሄጂው እኔ እኮ አንቺን ብቻዬን የቀጠርኩሽ እኮ አንቺን ላገኝሽ ብዬ ነው መቼም ይሄን የመሰለ እድል አግኝተን መቼም እንደማናገኝ ታውቂያለሽ ማለትማ በቃ ጥሩ ጊዜ እናሳልፍና አብረን እንሄዳለን አይመስልሽም ዋለ እኔ አልችልም በቃ ልሂድ እኔ እየጨነቀኝ ነው እንዴ መቅደስ ምን ማለት ነው ልሂድ ማለት በቃ ረጋ በይ አንቺ ምን ያስፈራሽ ነገርኩ እኮ እኔ እኮ ለአንተ ምንም አይነት ስሜት የለኝም አይደለም እኔ ደግሞ አለኝ ልሂድ ምን ማለት ነው መቅደስ ለአንተ ስሜት የለኝም ማለት እኔ እኮ በጣም ነው የምወድሽ ተረጅኛ መቅደይ ኧረ በእናትሽ ዋለ የምር እያስጨነቀኝ ነው በቃ ልሂድ ወደ ቤት እና ምንሽ ነው የምትጨነቂው ቆይ እስኪ ተረጋጊ አንቺም ጀምር በቃ ዛሬ ስለጠጣ ነው መሰለህ እኔ እንጃ ሌላ ሰው ሆኖብኛል ስለዚህ ወደ ቤት ልሂድና በሌላ ቀን ብንገናኝ ይሻላል ሌላ ቀንማ ደግሞ ሌላ ቀን እንገናኛለን አሁን እኮ በእናትሽ መቅደስ አንቺ ቆይ ማትረጂኝ ምንሽ እሺ ማለት እሺ አልሽ ኧረ እሺ ተቀበልሽኝ ማለት ነው ፍቅሬ ኧረ እንደዛ ለማለት ፈልጌ አይደለም በቃ እሺ ልቀቀኝ ነው ያልኩህ እና መልቀቅማሽ እለቅሻለሁ በቃ ዘና በይ ባትፍሪ ዘና ብለሽ ቁጭ በይ እኔ እኮ በሌላ ቀን እንገናኛለን ያልኩት ስለዚህ አሁን ብሄድ ይሻላል እንዴ መቅደስ እኔ እኮ ብቻዬን ይደብረኛል አንቺ ከሌለሽ በቃ ቀረጻ ራሱ እኮ እጅ አንቺ ከሌለሽ በጣም ነው የሚደብረኝ ለምን ብቻዬን ጥለኝ መቅደስ አንቺማ እንደዚህ አትሆኝብኝ እኔ እኮ በቃ መቅደስ መጣ እወድሻለሁ ስላት እሷም እወድሃለሁ ትለኛለች ከዛ በደስታ አቅፍ አደርጋታለሁ ስማታለሁ ምናምን እያልኩ ሌላ ነገር ነው ሳስብ የቆየው አንቺ ዛሬ መቼም ቢሆን እንደታስበው በቃ እንዴ ቆንጆ ተረጋጊና እኔን ለማንጥለሽ ልትሄጂ ነው እስኪ ቁጭ በይ የምር ቁጭ በይ እስኪ ግን አንቺ አስበሽዋል ወደፊት ተጋብተን ልጆች ወልደን 5 ልጅ ብንወልድ 5 አይበቃን 5 ልጅ 1 2 3 4 5 በቂያችን በቃ ልሂድ እኔ የምር በጣም እያስጨነቀኝ ነው በቃ ልሂድ ማለት መቅደስ እኔ ላንቺ አንሽሽ ነው ወይስ ሌላ የሚወድሽ ሰው አለ ንገሪኝ አለቀውም ሌላ ጠይቀሽ ሰው ማለት እኮ አነስክብኝ ምናምን ለማለት ፈልጌ አይደለም ግን በቃ ልሂድ ሌላ ፍቅረኛ ካለሽ ምን ንገሪኝ አናቱን ነው በርግጄ የምጥለው እኔ ካንቺ ሌላ በቃ መኖር አልችልም ምን እያሰብክ ነው ምን የጥረሽኝ ከርሽ ራሴን ነው ማጣፍ በዚህ ሲባጉ ሲል ለብዬ ነው የምታገኝ
መቅደስ በእናትሽ በቃ ለእናቴ ልኑርላት። እኔ እኮ አንቺን አጥቼ መኖር ስለማልችል በቃ ተረጅኛ። እኔ ሽማግሌም ከሆነ እልካለሁ። በቃ 5 ሽማግሌ 5 6ም ቢሆን እልካለሁ። በቃ ችግር የለውም እልካለሁ። ብቻ አሁን ጥሩ ጊዜ እንድናሳልፍ ነው የምፈልገው። በቃ እኔ ልሂድ። አንቺ ቆይ ምን ነው ልሂድ የምትይ? ማለት እየደበረሽ ነው እንዴ? አትጨናነቂ፣ ዘና በይ እሺ። ማለት እኔ እኮ ስራ ስላለኝ ነው። እዛ አብርሽ ለስራ ስለፈለገ ነው ይሰራልኝ። እኔ አብርሽን ለስራ ደውላት ያልኩት አውቄ ነው። ነይ ጠጋበኝ በእናትሽ። በቃ ልሂድ። አንቺ ልሂድ አትበይኝ። ምን ማለት ነው ልሂድ ማለት? ቀን ተገናኝተን እናወራለን አይሻልም? እና ዛሬ እንደተገናኘን እናወራና ደግሞ ሌላ ቀንም እናወራለን። አንቺ ቆይ ሲወድሽ አይገባሽም እንዴ? እንደውም ልስፈንልሽ? ኧረ እኔ አልፈልግም። ተው እሺ በቃ ተይው። እኔ ስጀምር ብዘፍንልሽ ደግሞ እንባንባ ነው የሚልሽ። በቃ ተይው መቅዲ፣ ጠጋቢኝሽ። በቃ እያስጨነቀኝ ነው የምር። በቃ ልሂድ። ቁጭ በይና። እኔ ምን አድርጌ ነው ያስጨነቅኩሽ? እኔ እንደማንኛውም ሰው ሌላ ነገር አድርጌ እኮ መጠየቅ እንትን አጥቶኝ አይደለም። ግን ማለት በቃ አብርሃምንም ሳማክረው ደግሞም እኮ አብርሃም እኮ ነው በቃ ልጅቷን ሳያት የምትወድህ ይመስለኛል ምናምን አለኝ። ማን አለ? አብርሃም። አብርሽን በቃ አማከርኩት። ማታ ብታይ እንቅልፍ አልወስደኝ ብሎ እራት ራሱ አልበላም ብየው በቃ እሱ ነው ቴካዊ በፔስታል ይዞ መጡ። በቃ በመከራ በላ ጀምር። ውሸት ነው። እኔ ምንም አይነት ስሜት የለኝም ላንተ። እንደውስ ቆይሽ ባለፈው ይመቸኛል ብለሽ ነገርሽዋል አልነገርሽም? አብርሽ እኮ ኧረ ጭራሽ ነው ያላልኩት። እየዋሸሽ ነው መቅደስ። የምሬን ነው። እኔ ምንም አላልኩትም። እኔ እኮ አብርሃም ባለፈው መቅደስ ዋላ ይመቸኛል ምናምን ብለኛለች ብሎኝ እኮ በጣም ደስ ብሎኝ ነበር። ኧረ እኔ ባለም የምር እኔ በፈለግከው ምን ላይ ነው ጭራሽ ብዬ አላውቅም፣ አስቤውም አላውቅም። ስለዚህ በቃ ችግሩ እሱ ነው። ስለዚህ አብርሽማ ልክ ነው፣ እውነቱን እኮ ነው። ፊትሽ ላይ እኮ መቅዲ ያስታውቅብሻል። አንቺ ቆይ ምን ሆነሽ ነው እንደምትሆኝ ንገሪኝ እስኪ። በቃ በሌላ ቀን ተገናኝተን እናወራ አልኩህ አይደለ? በሌላ ቀን እናወራ። ሌላ ቀንማ በቃ ሌላ ቀን እናወራለን። አሁን እኮ ማንም የለም፣ አትፍሪ። እኔ ብቻ እኮ ነው ያለሁት። መቅደስ እሺ ልቀቀኝ በቃ። ማለት እለቅሻለሁ። ምን ሆነሽ ነው? ወደ ቤት መሄድ ፈልጌ። አንቺ እንዲህ ስትሆኝ ደግሞ እንዴት አባሽ ነው የምታምረው? የምር የበለጠ አማረብሽ ደግሞ ከቅድሙ። ቁጭ በይ እንጂ ቁጭ በይ። ተጋቢኝ። ዋላ እያስጨነቀኝ ነው። በቃ ልሂድ። ምን ሆነሽ ነው የምትጨነቂው? እኔ ጋር እኮ ነው ያለሽው። ሌላ ማን ጋር ሆንሽ? መቅደስ ምን ሆነሽ ነው? እስኪ ሆኖ ነው በቃ ልቀቀኝ አልኩህ አይደል? ተረጋጊናሽ። እሺ ተረጋጊ። ትሄጃለሽ ወደ ቤት ልሂድበት። ትሄጃለሽ። እሺ አንዴ አንቺ ልታለቅሽ ነው እንዴ? እንደውም ማልቀስ የነበረብኝ እኮ እኔ ነኝ እምቢ ስትይ። ያው እምቢ እንዳላል ሴትነት ወግ ይዞሽ እንደሆነ አውቃለሁ። በፍጹም አይደለም። ዋላ እንደሱ አይደለም። እየተገረደርሽማ ነው። አይደለም ዋላ እባክህ ልቀቀኝ። እሺ ነይ ጠጋቢኝ። በቃ ትንሽ ይፈቅድልሻለሁ። በቃ አላፈቅርም አልኩህ አይደል? ለምን አትለቀኝ? እኔ ደግሞ አፈቅርሻለሁ። ተረጅኛ። እኔ አንቺን ማጥቼ መኖር አልችልም። በቃ እዚህ ውስጥ ጭምር ነው በረኪና ነው አምጥቼ የምጠጥ። እኔ አንቺን አጥቼ መኖር አልችልም። ቆይ አንቺ ስለወደድኩሽ ነው? ንገሪኝ እስኪ። ከሌሎች አብልጬ ስለወደድኩሽ ነው? እኔ ደግሞ በቃ ልንገርሽ፣ አይ ላቭ ዩ ሶ ማች። ወድሻለሁ በቃ። ሲጀመር እናንተ ሴቶች ስትባሉ ሲወዳችሁ አትወዱም። እሺ አንቺ ግን መግደርደር እንዳያዝሽ መግደርደር በቃ ቃላት ራሱ እኮ አጠረኝ። በቃ መቅደስ በቃ የተገረደርሽ በቃ መቅደስ። እኔ እኮ አንቺን አጥቼ መኖር ስለማልችል እስኪ ጠጋበኝ። የት ነው የምትርቂኝ? ጠጋበኝ። ዋለ ምን ነው ሲመስለኝ ዛሬ ሰክራል። ስለዚህ ወደ ቤት መሄድ አለብኝ። ሰክራል? እንኳን ሰከርኩ በቃ። ዛሬ እኮ ባልሰክርሽና ድፍረት ባይሰጠኝ እኮ እስከ መቼ አፍኜው እኖራለሁ? እንደውም እንኳን ሰከርኩ። እንደውም መቅዲ አይዞሽ፣ አትፍሪሽ። ፈርተሽ ነው? መቅዲ ብትቆይ እኮ እዚህ ማንም የለም። እኛ ብቻ እኮ ነው ያለነው። ከንቱ ጩኸት ነው የሚሆነብሽ። እሺ በይኝና በቃ ሌላ ነገር እንዳይፈጠር እኮ ያስገደድኩሽ እኮ አይደለም፣ የጠየኩሽ እኮ ነው። እኔ እኮ አስገድጄ ማለት ነው። ገብቶሻል? ላስገድድሽ እኮ እችላለሁ፣ ግን በቃ አንቺ ፈቃደኛ ሆነሽ
ቆይ በእናትሽ ቆይ መቅደስ ፕራንክ ነው አብራም ነው ይችላል ምን ይባላል መቅዲ አይዞሽ አትፍሪ እንጂ በስመ አብ ወልድ ቅዱስ አይዞሽ ተረጋጊ በቃ ተረጋጊ አብርሽ ኧረ የሆነ ነገር በላት በእናትህ ተረጋጊ አብርሽ ማለትና ተረጋጊሽ መቅደስ በቃ ተረጋጊ ማለት በቃ አብርሽ ጋር ተነጋግረን ፕራንክ ልናደርግሽ የምር አንቺን አይደለም እኔም በጣም ጨነቀኝ ኧረ በእናትህ ልቀቀኝ እና አብራም ፕራንክ ነው እያየሽ ነው እንደ መቅደስ እንደውም ፕራንክ አይደለም አብራም ውጣ ቀሽ ማስተሳሰብ ነው ያለ ጎዝኛ መጀመሪያ አጠቀው እሺ ወይ እሺ በቃ ተረጋጊሽ መቅደስ ፕራንክ ነው እያልኩሽ አይደል መቅደስ አሽ በስመ አብ ወወልድ ወመንፈስ ቅዱስ አቶ አብርሃም እንዴት ነው የሚጨንቀው በስመ አብ ያው እንግዲህ ቤተሰብ እንደምታዩት መቅደስን እንደንትን አንተክትኪያታለሁ ማለት እና ቤተሰብ የአብርሽን ብድር መልሼላታለሁ የጓደኛዬን ብድር መልሼያለሁ ፕራንክ እንዳደረገች ዛሬ መልሼ ፕራንክ አድርጊያታለሁ መቼም ይቅር እንደማትለኝ አውቃለሁ አሁን አብርሃም ወስዶ ይቅር ካላስባለኝ በቀር መቼም ይቅር አትለኝም እንደዚህ አድርጊያት እና ቤተሰብ ኮሜንት ላይ ፕራንክ የሚደረግላችሁ ሰው ይሄ ሰው ፕራንክ ይደረግልን ብላችሁ ኮሜንት ላይ አስቀምጡልን ፕራንክ እናደርግላችኋለን ቤተሰብ ያው እንግዲህ እናንተን ለማስደሰት ማን ሆነው ነገር የለም ላይክ ሼር ሰብስክራይብ ያደርጋችሁ ቪዲዮአችንን እየታየልን አይደለም ቤተሰብ